ሰላም እንደምን አላችሁልኝ ውድ ተከታታዮቼ እኔ እግዚአብሔር ይመስገን ሰላም ነኝ እንኳን ወደኔ ቻናል በሰላም መጣችሁ ያልኩኝ ዛሬ ደግሞ በጣም ለየት ያለ ምርጥ የሆነ ለጾም እንዳማራጭ ሩዝ በአትክልት አሰራር ይዤላችሁ ብቅ ብያለሁኝ እስከ መጨረሻው ድረስ አብራችሁኝ ከኔ ጋራ ቆዩ ብዬ ስልጋበስኳችሁ አሁን ወደ አሰራራችን ሩዝ በአትክልታችንን ለመስራት የሚያስፈልገን ግብአት ሩዙን እንግዲህ ጊዜ ለመቆጠብ ሰዓት ለመቆጠብ እንደዚህ ተቀቅሎ የተዘጋጀ ሩዝ እንደዚህ ተፈቀፈቀ ካሮት አንድ ሁለት መካከለኛ ሳይዝ ያለው እዚህ ጋር ደግሞ ቢንስ ነው ወይ ደግሞ ቦለቄ ነው እንደዚህም ደግሞ ሽንኩርት ደቆ ተከትፏል ሌሎች ግብአቶችን ደግሞ እየሰራን አብረን ደግሞ ምን ይሆናል ማለት ነው በመጀመሪያ መጥበሻችንን ሞቅ እናደርጋለን ከዛ በኋላ ዝንጅብልና ነጭ ሽንኩርት አንድ ላይ ይዘን ዘይታችንን እንቀመመዋለን ወይ ደግሞ ቀጥሎ ያለው ምግባችንን ጣማችንን እና ቀማለን እናጣፍጥበታለን ማለት ነው መጀመሪያ ነጭ ሽንኩርትና ዝንጅብልና ነጭ ሽንኩርቱን አንድ ላይ ይዘን ትንሽ ጠበስ ካረገን በኋላ ደቆ የተፈጨ ስለሆነ እንዳይቃጠልብን ቶሎ ብለሳታችን በጣም መቀነስ አለብንና ወዲያው የተከተፈውን ሽንኩርት እንጨምርበታለን ሽንኩርቱን ስንጨምረው ቀዝቀዝ ያለ ስለሆነ ነጭ ሽንኩርቱን ከመቃጠል የተወሰነ እንትን ይለዋል ማለት እንዳይቃጠል ያደርግልናል ማለት ነው ከዛ አንድ ላይ ቀዩን ሽንኩርት ጠበስ እናደርገዋለን ከነጭ ሽንኩርቱ ጋር ልክ ትንሽ ብቻ ቀዩን ሽንኩርት ጠበስ ካደረግን በኋላ ወዲያውኑ ጥቅል ጎመን ደቆ የተከተፈ ልክ እንደ ካሮቱ ማለት ነው በደቀቅ አርተን ከትፈን እንጨምርበታለን ማለት ነው ከዛ ጥቅል ጎመኑና ሽንኩርቱ ደግሞ አንድ ላይ ትንሽ ጠበስ ካደረግን በኋላ በጣም እንዲበስልብን በጣም ብስል እንዲላም አያስፈልገንም ወዲያው ደግሞ የተፈቀፈቀውን ካሮት እንጨምራለን ማለት ነው ከዛ አንድ ላይ ካሮቱን እንዲሁም ደግሞ ጥቅል ጎመኑን ሽንኩርቱን አንድ ላይ ትንሽ ጠበስ እናደርጋለን በጣም እንዳይበስልብን አድርገን ማለት እዚህ ጋር የምትመለከቱት ኬሪ ይባላል ኬሪ ለሩዝ በጣም ምርጥ የሆነ ቅመም ማለት በቃ ሌሎች ቅመሞች መጨመር ያስፈልገንም ብዙ ጊዜ በአትክልት የምንሰራው ሩዝ ስንሰራ እነ ሄል እነ ቀረፋ ምናምን ነገሮችን አንጠቀም ብዙ ጊዜ ማለት ነው ቃናው ራሱ የአትክልቱን ጣምና ቃና እንዲሆንልን ማለት ነው ስለዚህ ኬሪንግን ስንጨምርበት ኬሪንግን ስናደርግ ሁሉ ነገር በውስጡ ብዙ ነገር ያካተተ ቅመም ነው በተለይ ለሩዝ በጣም ተመራጭና በጣም ቆንጆ የሚያደርግ ቃና ነው ከዛ ጫውን ጨምራለን ለሩዙም እንድም ደግሞ ለአትክልታችንም የሚበቃውና ባላንስ ያደርጋው ደግሞ ትክክል ያደርጋል ብለን ምንለውን ጫው መጥነን እንጨምራለን ማለት ነው ጫዋችንን ከጨመርን በኋላ አትክልቶቻችንን በዚህ መልክ ቶሎ ይዘን ጠበስ ካደረግን በኋላ የተዘጋጀውን ቢንስ ወይ ደግሞ ቦለቄያችንን ጭምር እናደርጋለን ማለት ነው ቦለቄውም በስሎ የተዘጋጀ ነው ቤት ውስጥ ታሽጎ የሚሸጥ በስሎ የተዘጋጀ ነው የተጠቀምኩት ከዛ ቦለቄያችንን ከጨመርን ኦሬዲ የበሰለ ስለሆነ ወዲያውኑ ሽንኩርታችን ሩዛችንን ጨምርና አንድ ላይ ይዘን እናዋህደዋለን አትክልቶቹ እንዳያችሁት በጣም በፍጥነት ነው ሩዝ ነው ለመቀቀል ሩዝም አንድ ከ8 እስከ 10 ደቂቃ ቢፈጅብን ነው ቀቅለን ለማዘጋጀት ከዛ ሌሎች ግብአቶችን ቶሎ እያደረገን ቀላቅለን በተለይ እንደ አትክልት ያለ ነገር በጣም ኦቨርኩክ ወይ ደግሞ በጣም እንዲበስልብን ስለማያስፈልግ በጣም በፍጥነት የሚደርስ ግን ደግሞ የሚጣፍጥ ልዩ የሆነ ለጾም እንዳማራጭ ምርጥ የሆነ የሩዝ አሰራር ማለት ነው ሩዝ በአትክልት እንዲሁ ደግሞ ፕሮቲን ብለን እንደሞ ከቢንሱ ወይ ደግሞ ከቦለቄው ላይ እናገኛለን አንድ ላይ አብሮ በጣም ልዩ የሆነ ቆንጆ የሆነ የሩዝ አሰራር ማለት ነው ከዛ እዚህ ጋር ቃሪያ ነው አንድ ቃሪያ በደንብ ክትፍ አድርገን እንደዚህ እንጨምራለን ማስቀረትም እንችላለን መጨመርም እንችላለን ግን ስንጨምርበት ቃናውን ማዕዛውን ሁሉ ነገሩን ጥሩ ያደርግልናል ማለት ነው ከዛ አንድ ላይ ከቀላቀልን በኋላ እንደዚህ ሁሉን ካዋሃድን በኋላ ምንድነው የምናደርገው እሳታችን እናጠፋለን ማለት ነው በደንብ ሁሉ ነገር ተዋህዷል አትክልቱ በጣም አልበሰለም ስለዚህ ጨርሰናል እሳታችንን አጥፍተን ወደ ገበታችን ቶሎ ብለን እናቀርባለን ማለት ነው ከዛ ሩዙን ይዘን እንደዚህ በሳህን እናደርግና ልክ እንደ በሬስቶራንት ላይ ልናገኘው የምንችለው ምግብ ማለት ነው በቀላሉ ግን በቤታችን ውስጥ በእንደዚህ መልክ አድርገን ልንጠቀምበት እንችላለን ማለት አንድ ላይ ግብአቶችን በዚህ መልክ አዋህደን አዘጋጅተን አብስለን መመገብ እንችላለን ማለት ነው ከዛ እንደምታዩት በውጭው ዓለም ላይ እንደውም ይሄንን የምታዩትን ቢንስ ለብቻ እንደ ሶስ ብለው ዝም ብለው ገልብጠውት በቃ የየራሳቸው የቤታቸው በቃ መለያ ደግሞ ወይ ደግሞ እዛ ቦታ ነው ይሄን ማገኘው ብላችሁ እስክትሉ ድረስ በእንደዛ መልክ እንደ ፕሮቲን ያካትታል እንደ ቬጂቴሪያን የሆነ ሰው ስጋ ባይበላ እንደ ዶሮ የተለያየ ነገሮች መብላት ባይፈልግ
በዚህ ተክቶት ፕሮቲንን ይበላል ይመገባል ማለት ነው። ከዛ ከጎን ደግሞ የአቮካዶ ሰላጣ ተዘጋጅቷል። እንግዲህ ሌሎቹ ሩዙ በአትክልት ማለት ነው። ከጎኑ ደግሞ የአቮካዶ በቲማቲም በሰላጣ በቃሪያ በሽንኩርት የተዘጋጀ ማለት ነው። እንግዲህ አንድ ላይ ሁሉን ላይ ከተተ በቀላል መንገድ ሬስቶራንት ላይ ልናገኘው የምንችል ግን ደግሞ በቤታችን ውስጥ በተለይ ሩዙን በእንደዚህ መልክ ሰርተን አዘጋጅተን መመገብ እንችላለን። አንድ ላይ ሁሉ ነገር አዋህደን በተለይ ልጆቻችን ካሮት አንበላም ሲሉን እንደዚህ ጥቅል ጎመን አልበላም ሲሉን በእንደዚህ መልክ ድቅቅ አርግተን ከትፈነው ግን በጣም ኦቨርኩክ በጣም ሳይበስልብን በዚህ መልክ አዘጋጅተን ልጆቻችንን መመገብ ማብላት እንችላለን ማለት ነው። አያችሁት? የሬስቶራንት ምግብ አይመስልም? በጣም ምርጥ ነው። ትወዱታላችሁ። ልጆቻችሁ ለእናንተ ሰርታችሁ ሞክሩት። እንዲህ ፕሮግራም ቢኖራችሁ እንደ አማራጭ በጾም ሰዓት ላይ እንደ ሳይድ አድርጋችሁ አብራችሁ ማቅረብ አዘጋጅታችሁ ማቅረብ ትችላላችሁ። በጣም ልዩ ነው። ሰርታችሁ ሞክሩት። የሩዝ አትክልት ለጾም እንደ አማራጭ አሰራሬ በድጋሚ ይሄንን ይመስላል። አሰራሬን ከወደዳችሁት ላይክ ማድረግ እንዳትረሱ። ላይክ ስታደርጉልኝ ስራዎቼ በቀላሉ ወደ ብዙዎች ጋር እንዲደርስ ይረዳኛልና ላይክ በማድረግ አበረታቱኝ፣ ደግፉኝ ብዬላችኋለሁ። እዚህ ጋር ደግሞ እንደ ሁሉ ጊዜው ሩዝ ብዬ ስል በቤቴ ውስጥ ታውቁታላችሁ ብዙ ወደ ኋላ ቪዲዮ በተለያየ አይነት ሰርቼ ይላችኋል። ይሄን ደግሞ በቅርብ ጊዜ ሰርቼ ወደ እናንተ ከይዤላችሁ ብቅ እላለሁ። አረንጓዴው ቆጭቆጬ ማለት ነው። ሩዞ ያባላናል፣ ስፓይሲ ያደርግልናል። በጣም ምርጥ ነው። ሩዝ ብሎ ሳስብ በቃ ሩዝ ስፓይሲ ነው የሚታየኝና በጣም ነው የምወደው። ለዛ ነው ቆንጆ ነው። ሰርታችሁ ሞክሩ። በቅርብ ጊዜ የአረንጓዴውን የቆጭቆጭ ወይ ደግሞ የሩዝ ማባዩን አሰራር ይዤላችሁ ብቅ እላለሁኝ። ትወዱታላችሁ። በድጋሚ ሰርታችሁ ሞክሩት። ለኔ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በማድረግ ቤተሰብ ሁኑ፣ አበረታቱ። እንዲሁ ደግሞ ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት እያረጋችሁ ለምትደግፉኝ ለምታበረታቱኝ በሙሉ ከልቤ እያመሰገንኳችሁ እንዴት እንደሚጣፍጥ ነግራችሁ አልችልም። ልጆቼ ብዙ ጊዜ ሩዝ አንበላም ምንድነው ስሙ ጥቅል ጎመን አንበላም ካሮት አንበላም ሲሉ ግን እንደዚህ በዚህ መልክ አድርጌ ሰርቼ ሳቀርበው በጣም ጓጉተው ነው ለመብላት የሚዘጋጁት ማለት ነው። አሁንም እነሱን እያቀመስኩ እያጎረስኩ ነው። በጣም ነው የሚጣፍጠው። በድጋሚ ሰርታችሁ ሞክሩት። የሩዝ በአትክልት አሰራር ይሄን ይመስላል። አሰራሬን ከወደዳችሁት ላይክ ማድረግ እንዳትረሱ። ላይክ በማድረግ አበረታቱ። ስራዎቼ ብዙዎች ጋር እንዲደርስ ማለት ነው። እግዚአብሔር ቢፈቅድ ብንኖር በሌላ በአዲስ ስራ እስክንገናኝ በያላችሁበት ሰላም ሁኑልኝ። እግዚአብሔር ከእናንተ ጋር ይሁን። ባባይ